ጃቢር ግን እንዲመልስልኝ የምፈልገው ጥያቄ አለኝ። ጃቢርን ተከትዬ ነው ወደዚህ የመጣሁት። ጃቢር የለም። ቆይ አንዴ፣ እኔ ከኔ ጋር ታወሪያለሽ። ተወካይ ነው። እኔን ያየ ጃቢርን አየ። እሺ ኦኬ፣ እሺ፣ ችግር የለውም። መጠየቅ የምፈልገው እግዚአብሔርና አላህ ምንድን ነው ልዩነታቸው? ይህን ታስረዳኛለህ? እግዚአብሔር የሚለው ቃል የግዕዝኛ ቃል ሲሆን እግዚ ማለት ያው ጌቶች ማለት ነው። ዋናው ጌታ ማለት ነው። እና አጋስት የሚለው ደግሞ ጌቶች ማለት ነው። የአጋስት ነጠላ ቁጥር ማለት ነው። እና ብሔር ማለት ደግሞ የብሔሮች ወይ ደግሞ የዓለም ገዢ ተብሎ ይተረጉማል ማለት ነው። እግዚአብሔር የሚለው ቃል እንደዛ ነው። አላህ የሚለው ቃል ደግሞ አልኢላህ ማለት ብቸኛ በእውነት የሚመለክ አምላክ ማለት ነው። ስለዚህ አሁን በስም ደረጃ ራሱ አይገናኙም። የኢትዮጵያ ውስጥ ብቻ የሚጠቀሙበት ጥቅስ ነው። የትኛውም ነብይም ደግሞ በዚህ ስም እግዚአብሔርን አልጠራውም። እግዚአብሔር ብሎ የጠራው አንድም ነብይ የለም። ባይሆን ከስም አንጻር ፕሮፐር ኔም አይደለም። ይሄ የአንዱ አምላክ ፕሮፐር ኔም አይደለም። ባይሆን ምንድነው የተጠቀሙት ብለን ስንል ኤሎሂም የሚለው የኤሎሃ ብዙ ቁጥር የሆነው ማለት ነው። ኤሎሂም ማለት የኤሎሃ ማለትም ኤሎሃ ማለት አምላክ ሲሆን ኤሎሂም ማለት ደግሞ አማልክት ማለት ነው። ስለዚህ አማልክት ተብሎ ተጠርቷል እግዚአብሔር። ለምሳሌ የቱ ጋር ዘፍጥረት 1 ላይ በመጀመሪያም ኤሎሂም ሰማይና ምድርን ፈጠረ ይላል ኤሎሂም። በሌላ ቦታ ላይም እንደዚሁ እንዲሁም አዶናይ ተብሏል። ራሱ አዶናይ ማለት ጌቶች ማለት ነው። የጌታ ብዙ ቁጥር ነው። ጌቶች ተብሎ ቢጠራም ያው ለነጠላ ተፈልጎበት እንደሆነ ባይብሉ በግልጽ የሚያስቀምጥበት ሁኔታ አለ። ሌላ ቦታ ብትመለከች ያህዌ ብሎ ያስቀመጠበትን ቦታ አለ። ዮድሄ ቫፌ ተብሎ የተቀመጠበት፣ እነዚህ ሁሉ የአምላክ ስሞች ናቸው። ኤልሻዳይም ተብሎ ተጠቅሟል። እኛ ግን እግዚአብሔር የሚል ነገር አይተናናቅም። ልዩነቱ ምንድን ነው? ነቢያት ያልተጠቀሙበት ስም ነው። ግልጽ ነው። ስሉስ እየሰማሁ ነው። ስለዚህ ከኢትዮጵያ ስትወጪ ይህን ስም አታውቂውም። ከዚህ በኋላ አይታወቅም። ኢትዮጵያ ኤርፖርት ላይ የሚቆም ስም ነው፣ ወይ ደግሞ አማርኛ ተናጋሪ ሌላ ሀገር የሚያወራው ስም እንጂ በራሱ እኔም ብልክ ይቅርታ ለምን ማለት የቋንቋ እስረኛ ትሆናለህ? የግድ ሁሉም በራሱ ቋንቋ አምላኩን ማመስገን መጣት አይችልም? እናንተ በጣም የአረብ ቋንቋ እስረኛ ሆናችሁ ቀርታችኋል። ስለዚህ ሌላ ሀገር ቢሄድ ጥያቄ ጠይቅ ጂጂ። በጣም መልስ እዚህ ቁጭ ብዬ ለምን መልስ ትሰጣለህ? ትንሽ አረፍ በይና ነው በቃ። እሺ ትንሽ ደግሞ አረፍ በይና ከዛ በኋላ ትመጫለሽ።